በቃ ዓለም ሁሉ በመሄድበት ሁሉ ቴሌቪዥን አሜሪካን ሀገር ከጧት እስከ ማታ ስለ ኢትዮጵያ ረሃብ ነው የሚወራው። እነዚህ ህፃን ልጆች ሆዳቸው እንትን ብሎ አይናቸው እንደዚህ ብሎ ምንድነው ዝንብ አይናቸው እንደዚህ ከቦና አንጀቴን በድለኝ። ትምህርት ቤት መማር ሁሉ አቃተኝ። ፈተና ሁሉ ለወድቅ ደረስኩ ማለት ይቻላል። ቀን ያንን ሰሞን ካፍቴሪያ የትምህርት ቤታችን ካፍቴሪያ ሄጄ ራት እየበላው ከጓደኛዬ ጋር እዛ ካፍቴሪያ እለት ማታ ማታ ፉድ ፋይት ይባላል። ፉድ ፋይት ማለት በልተው ሲጨርሱ አሜሪካኖች ተማሪዎቹ ይነሱና ምግባቸውን የተረፋቸውን ይወራወራሉ። ጨዋታ ነው በቃ ኤቭሪዴ። እኔ እንግዲህ በዛ በሐዘን ጊዜ ውስጥ ያለው ጓደኛዬ ጋር ቁጭ ብዬ እንደተለመደው 3ኛ ዓመቴ ነው። ስለዚህ በየቀኑ አይቼዋለሁ ይሄ ነገር ሲካሄድ። ግን ያን ዕለት ለምን እንደሆነ አላውቅም ብቻ ሲወራወሩ ወንበሬ ላይ ብድግ አልኩና ተነሳው ቆምኩኝ። ከዛ እያየችኝ ጓደኛዬ ደንግጣ መሬት ላይ እንትኑ ወንበሩ ላይ ቆምኩ እና አቁሙ እምባዬ በቃ እየወረደ እየጮኩኝ በቃ ልጆቹ ደግሞ ድምጼ ደግሞ አይሰማም። በጣም ጩኸት አለ ሲወራወሩ ይጮጫዋሉና ከዛ አቁሙ አገሬ ሰው እየተራበ ለምን ይሄን ምግብ ተወራውራላችሁ? አቁሙ ስቶፕ እያልኩኝ ጮሃለሁ። ከዛ እያዩኝ እኔው ላይ መወርወር ጀመሩ እንደ ጨዋታ ማለት። ቶሎ ወረድኩና በቅንባዬ ዱብ እያለ ሄድንና ወደ ክፍላችን ጻፍን ለጋዜጣው። እንዴት እንደዚህ አይነት ዩኒቨርሲቲ አይቪ ሊግ ዩኒቨርሲቲ የወደፊት መሪዎች የሚያመርት ትምህርት ቤት የሚያፈራ ትምህርት ቤት እንዴት እንደዚህ አይነት ነውር የሆነ ባህል እንዴት ይፈቀዳል? ይሄ መፈቀድ የሌለበት አቁሙ፣ ይሄ አይነት እንትን መቆም አለበት ብለን ጻፈን። ታተመ። በቃ ያለት ማታውን ያንን ጽፈን ስንጨርስ በቃ ስለ ረሃብ ስለ ድህነት በኢትዮጵያ ቀድሜ ልኬን ይሄድ ላይ ነው በቃ ማተኩሮ ብዬ ወሰንኩ።